አወዛጋቢ ይሏቸዋል አንዳንዶች ቀልደዋቂ የታዘቡትን ፊት ለፊት የሚናገሩ እንደሆኑ የሚነገርላቸዋል ያመኑበትን የሚፈጽሙ በራሳቸው የሚተማመኑ ሲሉ የሚያወድሷቸው አይጠፉም ፈጽሞ ሰዎችን የማይሰሙ ወግ አጥባቂ እድለኛ አሰልጣኝ ሲሉ የሚኮንኗቸውም አሉ አስደናቂ የመሪነት ስብዕናን የተላበሱ ቡድናቸውን በማነቃቃት ወደር የሌላቸው እንደሆኑ የሚመሰከርላቸዋል በኢትዮጵያ እግር ኳስ ታሪክ ብዙ ሳንርቅ ጥቂት በጣት የሚቆጠሩ ዓመታትን ወደ ኋላ ተንሸራተን በዋሊያው መንደር ስለነበረው ስኬት የምናወራ ከሆነ ሰውየው ቀዳሚ ተዋናይ ናቸው የታሪክ ቀያሪው ትውልድ መሪ ሆነው የ31 ዓመታት የእግር ኳስ መጥፎ ታሪካችንን የገረሰሱ ባለውለታ ሰውነት ቢሻው አግኒ ጊዮርጊስ ጎጃም ቡሬ የተገኙት አሰልጣኝ ሰውነት ቢሻው ገና በታዳጊነት ዘመን ያጋጠማቸው የህይወት ውጣ ውረድ ፈተና የስኬታቸው መሰረት እንደሆነ እውን ራዕይ የተሰኘው በህይወት ታሪካቸው ዙሪያ የሚያጠነጥነው የዶክመንተሪ ፊልም በጥልቀት ያስረዳል ሰውየው ቆራጥና ያመኑበትን ነገር ለመፈጸም የሚጥሩ ለእግር ኳስ የተፈጠሩ ድሮም ቢሆን በማስተባበርና በመሪነት የሚታወቁ እንደሆኑ የወጣትነት ዘመን አጋሮቻቸው ይመሰክራሉ የተመሰገኑ መምህርና የቀበሌ ሊቀመንበርም ነበሩ በሊቀመንበርነታቸው እስር ገጥሟቸውም ያውቃል የትዳር አጋራቸውን ያገኙበት ሂደትም አስገራሚ ነው በአማራ ክልል ውጤታማ የስፖርት ተሳትፎ የነበራቸው አሰልጣኝ ሰውነት ቢሻው የህይወት አጋጣሚ ነገር በተጫዋችነት ዘመናቸው ብዙ ተጉዘው ለሀገሪቱ ታላላቅ ክለቦች ያለመጫወታቸው ለአስገባቸው 1974 የኢትዮጵያ ብሔራዊ ቡድን በሊቢያ ቤንጋዚ አፍሪካ ዋንጫ ለመካፈል በመንግስቱ ወርቁ እየተመራ ከጊኒ እየተፋለመ ነው ያኔ ከጊኒ ሁለት እኩል ወጣ ኢትዮጵያ ወደ አፍሪካ ዋንጫው ማቅናቷን ስታረጋግጥ በካታንጋ ቁጭ ብሎ የመንግስቱ ወርቁ ስብስብ ጣፋይ ድልን የተመለከተው በኳስ ፍቅር የተለከፈው ወጣቱ መምህር ሰውነት ቢሻው በተጫዋችነቱ ያጣውን ነገር በአሰልጣኝነቱ ሊያሳካ ከራሱ ጋር ቃል ገባ በቃ ኢትዮጵያን እያሰለጠኑ በአፍሪካ ዋንጫ የመካፈል የወጣቱ ሰውነት ቢሻው ከ3 ድፍን 10 ዓመታት በፊት የነበረ ምኞት ከ30 ዓመታት በላይ የዘለቀው በውጣ ውረድ የተሞላው የአሰልጣኝነት ህይወት መጨረሻ በወርቅ ቀለም ሲያሸበርቅ አሰልጣኝ ሰውነት ቢሻው ያግኒ ተወላጅ ብዙ በለፉለት ሞያቸው ያንጋፋነት ዘመን ህልማቸውን አሳኩ በመጫወት ያልተገኘ የእናት ሀገር ገድልን ከፍና ዝቅ ባሉበት የአሰልጣኝነት ህይወታቸው ኢትዮጵያን ይዘው በአፍሪካ ዋንጫው በመቅረብ የክቡር አቶ ይድነቃቸው ተሰማና መንግስቱ ወርቁን ታሪክ ተጋሩ